የቤትና የመኪና ዋጋ በከፍተኛ ደረጃ መቀነሱን ሰምተናል። በዚህ ምክንያትም በርካቶች ለኪሳራ እየተዳረጉ መሆኑን አስታውቀዋል። የአሜሪካንን ቪዛ በሚመለከት አዲስ ምርመራ መካሄድ መጀመሩን የአገሪቱ መንግስት አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቅርብ ጊዜ ወዲህ የቤት፣ የመኪና፣ የቦታና መሰል ንብረቶች ዋጋ ሳይታሰብ ዋጋቸው እየወረደ መሆኑን የደረሰ መረጃ ያሳያል። የሪል ስቴት ቤቶች ዋጋ እየቀነሰ ሲሆን ተሽከርካሪዎችም የሚሸጡበት ዋጋ እየቀነሰ ይገኛል። ባንኮችና መንግስታዊ ያልሆኑ የፋይናንስ ተቋማት ለንብረት ግዢ የሚሰጡትን ብድር በከፍተኛ ሁኔታ ቀንሰዋል። ይህም ገዢዎችን ከገበያው እንዲርቁ ማድረጉ ተነግሯል። ሌላኛው ምክንያት ደግሞ የካሽ እጥረት ሲሆን ባለው የገንዘብ እጥረት ከፍሎ መኪናና ቤት ሊገዛ የሚችል የማህበረሰብ ቁጥር አነስተኛ ስለሆነ የነዚህ ንብረቶች ዋጋ ማሽቆልቆሉ ታውቀዋል። በሀገሪቱ ኢኮኖሚ ሁኔታ እርግጠኛ አለመሆንም ሌላው በምክንያትነት የተጠቀሰ ጉዳይ ነው። በሀገሪቱ ውስጥ ያለው የሰላምና የፖለቲካ አለመረጋጋት ገንዘብ ያላቸው ሰዎች ከንብረት ግዢ እንዲቆጠቡ ማድረጉ ታውቀዋል። በግብይት ስርዓት ውስጥ የታየው ለውጥ በአጠቃላይ የሀገሪቱ የዋጋ ንረት በመቶኛ ሲሰላ ዝቅ እንዲል እንዳደረገውም ነው ባለሙያዎች የሚገልጹት። ሰሞኑን ይፋ በተደረገው የመንግስት መረጃ መሰረት የዋጋ ንረት እየቀነሰ ይገኛል። መንግስት የዋጋ ንረቱን ለማውረድ ያደረገው ጥረት ተሳክቶልኛል ብሎ ለመግለጽ እገዛ ካደረጉለት ምክንያቶች አንደኛው እነዚህ ከፍተኛ ገንዘብ ይገላበጥባቸው የነበሩ ንብረቶች ዋጋቸው መውረዱ ስለመሆኑ የሚገልጹ አሉ። ይህ የዋጋ መቀነስ ይቀጥላል ለሚለው ጥያቄ ግን ምንም እርግጠኛ ሆኖ መናገር አይቻልም። በእነዚህ ንብረቶች ላይ ከሰሞኑ የታየው የዋጋ ቅናሽ ለገዢዎች መልካም አጋጣሚ ሊሆን ቢችልም የገንዘብ እጥረት በመኖሩ ህብረተሰቡ የሚፈልገውን ንብረት እንዲገዛ የተፈጠረለትን አጋጣሚ ለመጠቀም አላስቻለም የሚሉም ጥቂቶች አይደሉም። አንዳንዶች እንደለመዱት ንብረቶቹን ገዝተው እንደ ቀድሞ አትርፈን እንሸጣለን በሚል ቢንቀሳቀሱም በገዙበት ዋጋ ጭምር ለመሸጥ መቸገራቸውን የታወቀው። ከዚህ በፊት በሀገሪቱ ከነበረው የዋጋ ጭማሪ አንጻር በቤትና በመኪና ግብይት ዙሪያ እየታየ ያለው የዋጋ ቅናሽ አስገራሚ መሆኑን ብዙዎች ገልጸዋል። የመኪና የመሬትና የህንፃ ዋጋ እየቀነሰ መምጣቱ ቢነገርም ህብረተሰቡ ለዕለት ተዕለት የሚፈልጋቸው ምርቶች ዋጋ በየቀኑ በመጨመር ላይ ይገኛል። በሌላ በኩል ደግሞ የትራምፕ አስተዳደር የአሜሪካ ቪዛ ያላቸውን 55 ሚሊዮን ሰዎችን እየመረመረ መሆኑን ገልጿል። የትራምፕ አስተዳደር በአሜሪካ የሚገኙትን ጨምሮ ህጋዊ የአገሪቱ ቪዛ ያላቸውን 55 ሚሊዮን ሰዎች መዝገብና የማህበራዊ ሚዲያ አካውንታቸውን እየመረመረ እንደሆነ ተገልጿል። በምርመራው የኢሚግሬሽን ህጎችን ጥሰው የተገኙት ላይ ቪዛ ከመሰረዝ እስከ ማባረር የሚደርስ እርምጃ እንደሚወሰድም በውጭ ጉዳይ ሚኒስቴር በኩል የተሰጠው የመንግስት መግለጫ አስታውቋል። ባለፈው ዓመት በአሜሪካን ያሉ ግሪን ካርድ ያላቸው ሰዎች ቁጥር 12.8 ሚሊዮን፣ ጊዜያዊ ቪዛ ያላቸው ሰዎች ደግሞ 3.6 ሚሊዮን የነበረ ሲሆን 55 ሚሊዮን የተባለው በተለያየ ጊዜ መውጣትና መግባት የሚችሉበት ወይም መልቲፕል ኢንትሪ ቪዛ ያላቸው ነገር ግን አሁን አሜሪካ ውስጥ ያልሆኑ ሰዎችንም ጨምሮ ነው ተብሏል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ህጋዊ በሆኑና ገና ፈቃድ ባላገኙ ስደተኞች ላይ የተለያዩ እርምጃዎችን ሲወስዱ እንደቆዩ ይታወቃል። የውጭ ጉዳይ ሚኒስቴሩ የኢሚግሬሽን መስፈርቶችን የጣሱ ሰዎች እንዳሉ ፍንጭ ሲያገኝ በማንኛውም ጊዜ ቪዛውን መልሶ ይከለክላል። ጥሰቶቹም በቪዛው ከተፈቀደው ጊዜ በላይ መቆየት፣ የወንጀል ድርጊቶች ውስጥ መሳተፍ፣ የህዝብ ደህንነትን አደጋ ላይ መጣል፣ በማንኛውም የሽብር ድርጊት ላይ መሳተፍ ወይም ደግሞ ለሽብርተኛ ድርጅቶች ድጋፍ ማድረግን እንደሚጨምር የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። በሀገሪቱ የመቆየትም ሆነ የዜግነት ጥያቄዎችን የሚመለከተው የአሜሪካ የዜግነትና ኢሚግሬሽን አገልግሎት መስሪያ ቤት በአመልካቾች ላይ የሚያደርገው ምርመራ ማህበራዊ ሚዲያ አካውንታቸውንም ጭምር እንደሚያካትት የተገለጸ ሲሆን ምርመራው አመልካቾች ጸረ አሜሪካ የሆነ እንቅስቃሴ ማድረግ አለማድረጋቸውን እንደሚያጣራ ድርጅቱ ይፋ ማድረጉን ዘጋርዲያን ዘግበዋል። ምንም እንኳን ምርመራው ህገወጥ በሆኑ ስደተኞች ላይ ያተኩራል ቢባልም በየቀኑ በሺዎች የሚቆጠሩ ሰዎች እየታሰሩ እንደሆነና በ2025 ብቻ 400 ሺህ የሚሆኑ ሰዎችን ለማባረር የአሜሪካ መንግስት እየሰራ እንዳለ ተዘግበዋል። ድንገተኛ በሆነው ክትትል በሬስቶራንቶች፣ በግንባታ ቦታዎች፣ በእርሻ ቦታ እንዲሁም
እንዲሁም በቀጠሯቸው መሰረት በፍርድ ቤት የተገኙ ስደተኞችን እያሰሩ መሆኑን አልጀዚራ ነው የዘገበው። በሌላ በኩል ደግሞ ለዳታ ማይኒንግ ድርጅቶች እየቀረበ ያለው ኃይል ተጽዕኖ እያሳደረበት እንደሚገኝ የኢትዮጵያ ኤሌክትሪክ አገልግሎት አስታውቀዋል። ከኢትዮጵያ ኤሌክትሪክ አገልግሎት ወደ 3 ያህል ለሆኑ የዳታ ሴንተሮች ኃይል እያቀረበ እንደሚገኝ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናግረዋል። አገልግሎቱ ለነዚህ የዳታ ሴንተሮች ከ10 እስከ 20 ሜጋዋት ኃይል እየወሰዱ እንደሚገኝ ተቋሙ የተጠናቀቀው በጀት ዓመት የሥራ አፈጻጸሙንና የ2018 ዓመት እቅዶቹ ዙሪያ ሪፖርቱን ባቀረበበት ወቅት ስራ አስፈጻሚው ተናግረዋል። የዳታ ማይኒንግ ዘርፍ ላይ ለሚገኙ ድርጅቶች ከፍተኛውን ኃይል እያቀረበ የሚገኘው የኢትዮጵያ ኤሌክትሪክ ኃይል መሆኑን የገለጹት ኢንጂነር ጌቱ ለድርጅቶቹ የሚቀርበው ኃይል ከፍተኛ መሆን በአገልግሎቱ ፍላጎት ላይ ተጽዕኖ እያሳደረ ይገኛል ብለዋል። በኢትዮጵያ ኤሌክትሪክ አገልግሎት ሪፖርት እንደተገለጸው ከሆነ በተጠናቀቀው በጀት ዓመት አገልግሎቱ 16243 ጊጋዋት ኃይል ከኢትዮጵያ ኤሌክትሪክ ኃይል በጅምላ መግዛቱን ያሳያል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የኃይል ፍላጎቱ 18.2 በመቶ ከፍ ማለቱን ሪፖርቱን ባቀረቡበት ወቅት ሰምተናል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው መንግስት በዳታ ማይኒንግ ዘርፍ ለሚሰማሩ ድርጅቶች በቀጣይ የሚሰጠው ፈቃድ አለመኖሩን አስታውቀዋል። ሆኖም በአገልግሎቱ ላይ ለድርጅቶቹ እየቀረበ የሚገኘው ኃይል ተጽዕኖ መኖር በግልጽ የሚታይ ነው ሲሉ ገልጸዋል። የኢትዮጵያ ኤሌክትሪክ ኃይል በበኩሉ በበጀት ዓመቱ ከዚህ ዘርፍ የመጣው ገንዘብ ከተቋሙ አጠቃላይ ገቢ ውስጥ ከፍተኛውን ድርሻ መያዙን አስታውቀዋል። ለመደበኛ ተጠቃሚዎች የኤሌክትሪክ ኃይል በመሸጥ ከተገኘው ገቢም የሚበልጥ መሆኑ ታውቋል። ነገር ግን ካሁን በኋላ ለአዲስ የዳታ ማይኒንግ ኩባንያዎች ፈቃድ እንደማይሰጥና ያሉትም በሂደት እንዲወጡ የመግፋት ፍላጎት እንዳለው ነው ይፋ የተደረገው። በሌላ በኩል ደግሞ በሪል ስቴት ልማት የተመዘገቡ 6000 የሚሆኑ አልሚዎች ቢኖሩም በስራ ላይ የሚገኙት ግን ከ400 እንደማይበልጡ ታውቋል። ከፌዴራልና ከክልል በአጠቃላይ በሀገር አቀፍ ደረጃ በሪል ስቴት ልማት ዘርፍ ለመሳተፍ ፈቃድ የወሰዱና የተመዘገቡ 6000 የሚሆኑ አልሚዎች ያሉ ቢሆንም በስራ ላይ የሚገኙት ግን ከ400 እንደማይበልጡ የኢትዮጵያ ሪል ስቴት አልሚዎች ማህበር አስታውቀዋል። የሪል ስቴት ዘርፉ አልሚዎች፣ ገዢዎችና የፋይናንስ ተቋማትን ጨምሮ በርካታ ችግሮችና ተነሳሽነት የነበረበት እንደነበረ የገለጹት የማህበሩ ምክትል ፕሬዝዳንት ኢንጂነር ጀበል ጀማል ናቸው። ያለውን ችግር ለማስተካከልና በዘርፉ መተጋገዝ ካለና በጋራ መስራት ከተቻለ የተሻለ ለውጥ ሊመጣ እንደሚችል በማመን የሪል ስቴት አልሚዎች ማህበር መመስረት መቻሉንም ገልጸዋል። ማህበሩ ከመንግስትና ከሚመለከታቸው ባለድርሻ አካላት ጋር በመሆን በ29 አባላት መመስረት እንደተቻለ አስታውሰው አሁን ላይ ከ100 በላይ አባላትን በውስጡ መያዙን ገልጸዋል። አሁን ላይ እንደ ሀገር ከተመዘገቡት 6000 የሚሆኑ አልሚዎች መካከል ከ400 የማይበልጡት ብቻ በስራ ላይ እንደሚገኙ ያነሱት ምክትል ፕሬዝደንቱ እነዚህ 400ዎቹ ግን ምቹ መደላደል ተፈጥሮላቸው በጥሩ ተነሳሽነት የሚሰሩ ከሆነ ለሀገሪቱ ከበቂ በላይ ስራ መስራት ይችላሉ ብለዋል። ማህበሩ ከተመሰረተ ገና 5 ወሩ እንደሆነ ገልጸው ሚያዝያ 15 ቀን 2017 ዓ.ም ተመስርቶ ሰኔ 7 ቀን ጠቅላላ ጉባኤ ማካሄዱን አስታውሰዋል። ነገር ግን በዚህ አጭር ጊዜ ውስጥ ከከተማ አስተዳደሩ ጋር በመሆን ለማህበረሰቡ ዘርፈ ብዙ ስራዎችን ማከናወኑን ተናግረዋል። ዘርፉ ላይ የተሰማሩ ባለሙያዎችን ከስራ ብቃታቸው ባሻገር በስነ ምግባር የታነጹ እንዲሆኑ ለማድረግ እየሰራበት እንደሚገኝም አስታውቀዋል። ማህበሩ ከመደበኛው ስራው ጎን ለጎን ለህብረተሰቡ የሚጠቅሙ የማህበራዊ አገልግሎት ላይ ንቁ ተሳትፎ እንደሚያደርግ ምክትል ፕሬዝደንቱ ተናግረዋል።